ከታዋቂ ተጫዋቾች ጋር አብሮ መስራት ይሄ ዳርክ ሳይዱ ምንድነው? Emotions. You get too attached. ከነሱ ጋር? Yeah. Okay. ምክንያቱም they live a different lifestyle. You know, their life is difficult. Okay. People understand ማድረግ አይችሉም. People ተጫዋች ሲያዩ ወረ እንዴት አይነት ታድለዋል፣ እንዴት አይነት ሰዎች ናቸው፣ በቃ ሀብታም ናቸው፣ በቃ ፌመስ ናቸው፣ ያላቸው ይልና ያስባል። ግን እውነቱ እንደሱ አይደል የላቸው። እውነቱ ያሳዝናል። ምክንያቱም ህይወታቸው ትሬኒንግ ነው፣ ወደ ቤት ነው። በቃ am I going to make the team line up or am I going to get along with the coach? contract ምን ይመስላል? ወደ ሌላ ቲም ነው ወይስ የሚያደርጉኝ? ብዙ ነገሮች አሉ። so understand የማደርጋቸው behind the scene እነሱ የሚያዩት front the scene ለፊት። አሁን ባክሪ ሳኛ ይዤው መጥቼው ነበር እዚህ ሀገር። ሰይፉ ፋንታሁን ሾው ላይ ቁጭ ብለን ስናወራ ነበር። also ከማንሱር አብዱልቃኒ ጋር ስናወራ ነበር፣ የስፖርት ጋዜጠኛው። ኦኬ። እና ባክሪን ስናወራው ምን አለ መሰለ፣ ወንድሜ ሞታል። ወንድሜ ሞቶ አርሰናልን ባለው እንዳይሄድ እና ተጫወተ። ሲጫወት እንትኑ ጌሙ ትክክል አልነበረም እና ቲፎዞ እና ደጋፊዎቹ ይሰድቡታል፣ ምን ይሉታል እና አንገቱን ዝቅ አድርጎ ጌሙን ጨርሶ ወጣ። he didn't have the best game but no one understood what he was going through. Yeah. አሁን እኛ ጨዋታ ነበር እንደሬድዋ ሞራኮም ጨዋታ ነበር። Okay. አንዱ ተጫዋቻችን አባቱ አለፉበት ግን መጥቶ ተጫወተ። በጣም ይገርማል። ማንም አያውቅም ምን አይነት ነገር ውስጥ እነዚህ ተጫዋቾች ያሉበት። ያ ነው ዳርክ ሳይዱ። ግን እኛ assumption ይዘን የምናውቀውን ኤክስፐርት ሆነን እንለፈልፋለን። ቲክቶክ ላይ ይሁን ፌስቡክ ላይ ይሁን ኢንስታግራም ላይ ይሁን ምን ይሁን በቃ ሁሉም ጋዜጠኛ ነው ዛሬ። እንለፈልፋለን። እንደዚህ ተጫውቶ እንደዚህ ምንድነው ይሄ ምንድነው? you don't know what's going on. Yeah. ግን እኮ እነሱ መናገር አይችሉም። ከተናገሩ ደግሞ ሌላ ቅጣት ነው ለነሱ አይደለ? so እና አንዳንድ ጊዜ there is a deception of character. ስለዚህ እኔ ሰው በእንትን ጃጅ አላደርግም። ሰው አንድ ጊዜ ሲኮሰትርብህ ወይም ሲናደድብህ ወይም አንድ ነገር ሲሆን አንተ አንገትን ዝቅ ማድረግ አለብህ። አንተ እንደዚህ ብለህ ከሄድክ እዛ ሰው ላይ ያ ሰው የሆነውን ነገር አታውቅም። ሰው ዝም ብሎ እኮ እንትን አይልም። እንደዚህ እጅ አንስቶ አይሳደብም። የሆነ ነገር አለ፣ የሆነ ስሜት አለ፣ የሆነ የሚሄዱበት መንገድ አለ እንደዚህ ያደርጋቸው። ስለዚህ እነሱን እንደዚህ ከማጥፋት ዝቅ ማለት አለብህ። exactly. እና ላይፍ እንደዚህ ነው። አንዳንድ ጊዜ አናውቅም ሰው የሚሄደውን ያለበትን ሁኔታ አናውቅም። እና ስለዚህ አንዳንድ ጊዜ ሰው ሳይፈልግ እኮ ሳይፈልግ አይደለም አንዳንድ ጊዜ ሰው አለው የሆነ ነገር ሼር ማድረግ የማይፈልግ እና ፑሽ አለ ማድረግ ኦኬ ማለት ነው። ሬዲ የሆኑ ጊዜ የተዘጋጁ ጊዜ ራሳቸው ይከፍታሉ። ስለዚህ አለመናደድ ነው። ሰው ስልክ እስካላነሳለ አትናደድ። ይሄ ሰው አይወደኝም፣ ይሄ ሰው ምን ሆኖ ዝም ላይ ነው አይደለም። ያ ሰው ሜቢ ሚቲንግ ላይ ነው፣ ያ ሰው ሜቢ ሻወር እየወሰደ ነው፣ ያ ሰው ሜቢ አንድ ነገር እያደረገ ነው። ኦቨርቲንክ እናደርጋለን በጣም ትክክል። Overthinking is the worst anxiety you can have in life, and that takes up too much energy, too much space
for you to go backward rather than forward. ገባ? ስለዚህ አንድ ሰው አንድ ነገር ካላደረገ በቃ በሚመቻቸው ጊዜ ያደርጉታል፣ ችግር የለም ብለህ ቀጥ ብለህ ላይፍን ውሰድ እና ከዛ በኋላ ይመጣሉ እኮ የትም አይሄዱ እና ኤክስፕሌን ያደርጉልሃል። ስለዚህ ኦኬ ትላለህ በቃ እንደዛ ነው። ናይስ። ከተጫዋቾች ጋር የጠጣህ የተለያየ የእግር ኳስ ክለብ ላይ ያሉ ተጫዋቾች በድንገት ላይክ ወይ ሚዲያ ላይ ይታያሉ፣ ይታወቃሉ ምናምን ድንገት ግን ይጠፋሉ እና ከዛ በኋላ ዘርፉ ላይ ሳይቆዩ ራሱ ይቀራሉ። በቃ አንዴ ከሆነ ነገር ከሆነ መስመር ይወጡና በዛው ጥፍት ይላሉ። ሶ ከባክግራውንድ ላይ ያለውን ነገር በቅርባቸውም ስላለ አብራቸውም ስለሰራ ለምንድን ነው ተጫዋቾች ከሆነ ነገር አንዴ ከመስመር ከወጡ በኋላ በዛው እንዲጠፉ የሚያደርጋቸው? ምን ስህተት ነው? ስህተት አይደለም፣ ኢንቫይሮንመንት ነው። ኦኬ ታውቃለህ አይደል? ኢንቫይሮንመንት እኔ ህፃን አይደለሁ ቲኔጀር ሆኜ ሃይ ስኩል ነበርኩኝ። እሺ። እና ልጆች እውነት ለመናገር ኤሌመንተሪ ስኩል እያለሁ እኔ the tallest person ነበርኩኝ። ኦኬ እሺ። ሃይ ስኩል ስገባ እኔ the shortest person ሆንኩኝ። ባስኬትቦል ተጫዋቾች ለቃቅሞ ከሌላ ክልል አምጥተው አስገቡብን እና በቃ ወደታች ወደኩኝ ላይ ቁመት ማለት ነው። እና እንዲህ ብለህ ነው ያ በቃ እንትን የዛን ጊዜ እኔ ላይ መክፈን ያደርጉብኝ ነበር። I was being bullied high school. ኦኬ በቁመት ብቻ ሳይሆን በብዙ ነገሮች እና በቃ አንድ ቀን ምን አልኩኝ መሰለህ ቀፈፈኝና በቃ አልነሳም አልሄድኩም አልኩ። እንደገና ልክ እንደ ኤሌመንተሪ ስኩል እንደሆነብኝ እንደገና ሪፒት ሆነብኝ። ከዛ እናቴ ምን አለች መሰለህ? እሺ እንትን አልኩኝ በኔ ጊዜ እንትን አለ ጌንግ አለ እና ጌንግ ውስጥ ለመግባት ጃምፕ ትደረጋለህ። ይሄ የአሜሪካ ነገር ነው። እሺ ምንድነው? ኦኬ አሜሪካ ውስጥ ላይክ እኔ ያለሁበት አካባቢ ዌስት ኮስት ይባላል አይደል? ካሊፎርኒያ፣ ላስ ቬጋስ እንደዚህ አካባቢ ዌስት ኮስት ይባላልና ጓደኞች ነበሩኝ እና በቃ ተናድጄ በቃ እኔ ጌንግ ውስጥ ገባለሁ አልኳቸው። ነው እኛ እኮ የራሳችን ጌንግ አለን አሉ። በቃ ሁለቱ ብቻ። እሺ በቃ እኔ ምግባ አልኳቸው። በቃ አንተ መግባት ከፈለክ ጃምፕ መደረግ አለብህ አሉ። ጃምፕ ማለት ምንድነው? መደባደብ አለብህ ከነሱ ጋር ቦክሲንግ ማድረግ አለብህ። የእውነት ያ ዋይ በቃ እንደዛ ነው። አንተ ነው ጋንግ ውስጥ ስትገባ እንደዛ ነው ኦኬ የሚደረገው። አሃ ሶ ሪስፔክቱ ምናምን የሚመጣው የዛ ሰዓት አቀመጥ ማለፍ አለብህ። ያንን ስቃይ ማለፍ አለብህ። ከዛ በኋላ በቃ እዛ ትምህርት ቤት ስንጨርስ ወጣንና ሳሩ ጋር በቃ እርስ በራሳችን እንደባደባለን። ልክ እንደዚህ like እጃችንን እንደዚህ ያርገን። ከዛ በኋላ በቃ ጋንግ ሆነን ሶስታችን እና እንለያየን እና it lasted 1 week. አንድ ሳምንት ነው ላስት ያደረገው። በደረሳ ነው ጋንግ መሆናችንን እዛው ቀጠለ ላይፍ ቀጠለ በቃ። እና ከዛ በኋላ I remember so I was telling my mom I'm a gangster now. I'm a gangster. Nobody anything. ምን አልከኝ? ምንድነው? like የኢትዮጵያ እናት ኃይለኞች ናቸው እነዚህ ስትላቸው ይጮሃሉ። ስለዚህ ከዛላ ትስለኛል አንድ ቀን መኪና የነዳች የወሰደችኝ አንድ ቦታ ወደ ፖይንቱ ልግባ። ለምን ይሄን እንዳልኩት እሺ ኢንቫይሮንመንቱ ነው አንተን የሚያርግ አይደል? አንተ አሁን ሀብታም ልሁን ካልክ ክራይቴሪያዎች አሉት። እግር ኳስ ተጫዋች ልሁን ካልክ ክራይቴሪያ አለው። ሚውዚሽን ልሁን ካልክ ክራይቴሪያ አለው። ሙቪ ስታር ልሁን ካልክ ክራይቴሪያ አለው። እና የተማርኩት ነገር በህይወቴ ምን ይመስላል መሰለህ?
አንተ አሁን እግር ኳስ ክርስቲያኖ ሮናልዶን ማየት እፈልጋለሁ ካልክ ለብዙ ሰው ከባድ ይመስለዋል። ለኛ ሀገር ከባድ ነው። ቪዛ ያስፈልጋል፣ ምን ያስፈልጋል፣ ሰው ከባድ ነው። ግን አንተ እዛ አክሰሱ ካለ ዩሮፕ ውስጥ ከሆንክ እንደዚህ አይነት ቦታ ላይ ከሆንክ እሱም ማግኘት በጣም ቀላል ነው። እና ይህ ሲክሬት ነው የምነግረው። ኦኬ ማንም አያውቅም ይሄን። እሺ እግር ኳስ ተጫዋች ልይ ካልክ እነሱ የሚውሉበት ቦታ መሄድ አለብህ። እነሱ የሚውሉበት ቦታ ከሄድክ your chance of seeing them is 100%. You know? Yeah. If you say I want to make money, ገንዘብ በጣም ማግኘት ፈልጋለሁ ካልክ ገንዘብ ያለበት ቦታ መሄድ አለብህ። ከፋይናንሶቹ ጋር መዋል አለብህ፣ ከባንከሮቹ ጋር መዋል አለብህ፣ ከስቶክ ኤክስቼንጅ ፒፕል ጋር መዋል አለብህ። ከነሱ ጋር ስትሆን ራሱ ኤነርጂው ያስተምርሃል። ምክንያቱም እነሱ የሚያወሩት ስለ ገንዘብ ነው። እግር ኳስ ተጫዋች ጋር መሆን እፈልጋለሁ ካልክ ከነሱ ጋር ከዋልክ እግር ኳስ ተጫዋች የሚያወራው ስለ እግር ኳስ ነው አይደል? ሎየር ሆናለሁ ካልክ ሎየሩ የሚያወራው የሎየሩን ላንጉጅ ከሎየር ጋር ነው። ስለ እግር ኳስ ሎየር አያወራም። እና ፖይንቱ ምን መሰለህ? whatever environment you put yourself in, you become. You know? A lot of people say, I'm born this way. You're not born that way. You're born naked. You're born innocent. Yeah. But society shapes you to become who you are. Yeah. I was in Kazanchis running around, kicking elastic quas. Yeah. Until